ቃሉ በመጽሐፍ ቅዱስ የሚነግረን ገንዘብ የኃጢአት ስር መሆኑንም ይነግረናል ምን ለማለት ፈልገው ነው አንቺ ውስጥ ፎቁን መስራት ይችላል አንቺ ደግሞ በገንዘብ ውስጥ ደግሞ ያንቺን ማንነት መገንባት ትችላለሽ የገንዘብ ፍቅርን እንዴት እንየው ገንዘብ ካለ ዓለም መምራት ትችላለህ የሚለው አቋራጭ የሆነውን ነገር የጨለማው ዓለም ስርዓት እንዴት ይከተለዋል የፈለገ ገንዘብ ሀብት ቢኖር እግዚአብሔርን ካልያዘን ምንም ጥቅም የለውም ገንዘብ ለምንድነው ሰዎች ላይ የዚህን ያህል ተጽዕኖ መፍጠር ይቻለው በግፍ ገንዘብ ያገኙ ሰዎች ጓደኛ አርገው የሚይዙት ዳሆች ነው የገንዘብ ኃያልነትና ዓለም ላይ ያለውን አብለጭላጭ ነገር ልቦናችን ወደዛ የተማረከበት መንገድስ ምንድነው ለገንዘብና ለሀብት ያለን አመለካከት መነጽሩ መቀየር አለበት ገንዘብ በዚህ ዘመን አልበረከት ብሏል የሚሰልበው ነገር አለ ወይ ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ወደ የሣድስ ቤተሰቦቻችን እንደምን ቆያችሁ እንዴናችሁ እንኳን ደህና መጣችሁ እግዚአብሔር ይመስገን ዛሬም እንግዲህ በጣም ብዙ መልካም ነገሮችን ያነሳን ቆይታ እናደርጋለን ጥሩ ሐሳቦችን ቤተሰቦቻችን እንደሚያገኙ እናስባለን እንግዲህ ይሄ ዘመን በጣም ብዙ አስቸጋሪ ነገሮች በየጊዜው እየተከተለተሉ የሚመጡበት ናቸውና እያንዳንዱን ያናናራችንን መንገድ በጥበብ እንድናደርገው ደግሞ እየነቀሰን የችግራችንን ምንጭ ልናደርቀው እንዲሁም ደግሞ ልናውቀው ልናጠራው በእውቀት ይገባልና ዛሬም ከመንፈሳዊው ዓለማዊ ሆኖ ከሳይንሱም ደግሞ ያዋሃድን ቆይታ የምናደርግበት ቆንጆ ሐሳብ ይዘናል ያም ደግሞ ከገንዘብ ጋር የተያያዘ ነው ገንዘብ መጽሐፍ ቅዱስ የሚለን ነገር አለ ዓለም የምትለን ነገር አለ እንዲሁም ደግሞ በአባባል የተለመደ ግን ደግሞ የእውነትስ ይሄ ነገር በዚህ መንገድ ህይወት ይሰጣል ወይ የሚለው ነገር እናያለን ያም ደግሞ ገንዘብ ካለ በሰማይ መንገድ አለ እየተባለን ያደግነው ከመንፈሳዊው ዓለም ጋር ምን አገናኘው የሚለው እናያለን ከገንዘብ ጥበብ ጋር ተያይዞም ደግሞ ገንዘብ ዓለም ላይ አሁን እየነገሰበት ያለውን ሂደት በገንዘብ ውስጥ ቁጥጥር ውስጥ እየወደቅን የሰው ልጅ ማንነት ዝቅ ይያልና የገንዘብ ከፍታ ያያየለ የመጣበት መንግስታት እንዲሁም ደግሞ ትላልቅ ተቋማትም በዚህ ይሄዱበት ያለው ነገር ደግሞ ወርቅ በጣም ብዙ ነገርን ታስዳስሰናል ዛሬ ርዕሰ ጉዳያችን ይሄ ነው መልካም ግን ያው መንፈስ ሳይንሳዊ ፕሮግራም ስለሆነ ቀድሚያ ከመሰለኝ ጀመረና እድሉን ለመምረጥ ተስፋይልስተውዬ ነው መልካም ከዛ መለስበታለሁ እሺ መምርዬ መልካም አመሰግናለሁ ወርቂ ካንተም ቢሆን ምንም ችግር የለውም ነበር ምክንያቱም ዓለም እንዳሰን ምንም እንዳላተረፍን አይተን ወደ መንፈሳዊ ስንመጣ ማጠቃለያ ከነ መፍትሄ ይሆናል ያስባለሁ ግን እንደመጀመር ከሆነ መጽሐፍ ቅዱስም አባቶቻችንም ያለፉት ዘመናትም ትውልዱ አጠቃላይ ሲገበያይበት የነበረው ሲሰራበት የነበረው እንዲሁም ያንን አምኖበት የተቀበለው አካሄድ ነው ገንዘብ ማለት እና እኛ ዛሬ ገንዘብ ምንለው ወረቀቱን ወይ ሳንቲሙን ነው ግን በባርተር ኮድ በሚባልበት ሰዓት ወይ ባርተሪንግ ሲስተም በነበረበት ሰዓት እቃ በቃ ግብይት በነበረበት ሰዓት ገንዘብ ታሳቢነቱ እንደ ሀብት እንደ ንብረት እና እሱን ለማግኘት ደግሞ ወይ ይሰራል ወይ ደግሞ ይዋሻል ተዋሽቶ ወይ ደግሞ እውነትን ተናግሮ ይገኛል ዞሮ ገንዘብ ዋሽተሽም እውነትን ተናግረሽ የምታገኙ ቢሆንም መጨረሻው ምንድነው የሚለው ላይ ነው እንግዲህ ትኩረት የምናደርገው በጣም ደስ የሚል ቆይታ እንደሚኖረን ተስፋ አደርጋለሁ አዎ በጣም ብዙ ነገሮች እንዳስሳለን እዛው በቅዱስ ቃሉ በመጽሐፍ ቅዱስ የሚነግረን ገንዘብ የኃጢአት ስር መሆኑንም ይነግረናል ምን ለማለት ፈልገው ነው በየትኛው መንገድ ነው ዓለም ደግሞ ያ መሆኑን ያሳየች ነው አይደለ የኃጢአት ስር መሆኑን ወርቅ እስኪ ከሱ ጋር ያያዘ ነገርኝ መልካም እንዳልሽ ነው ቤዝ እንግዲህ የኛ አውዳችን ያው የሚስጥር ማህበራት ስለሆነ ብዙ ጊዜ በዛ አውድ ስር ነው ማየት መፈልገው ምክንያቱም አሁን ዓለም ያለችበት ነባራዊ እውነታ ይታወቃል እስካሁን ድረስ ዓለምን የተቆጣጠሩት ኃይሎችና ማን ናቸው ያንን ኃይል ከየት ያመጡት የሚለውንም አንድ ላይ ማየት እንችላለንና ያንን ካነሳን ከገንዘብ ፍልስፍናቸው ብንነሳ ደስ ይለኛል የበለጠ ግልጽ ስለሚያደርገው ማለት ነውና በትክክልም የሚስጥር ማህበር ኃይላት በተለይ ደግሞ ይሄ ኢንቪዚብል ሶሳይቲ የሚባሉ አሉ የማይታዩ ነገር ግን ከጀርባ ሆነው ቢሆን ዘከርቴን ዓለምን እንደፈለጉ የሚያሽወሩ በጣም የሚቆጠሩና የነሱ የገንዘብ ፍልስፍና ምንድነው if you have money you can rule the world ነው የሚሉት ቃል በቃል ማለት ነው እሱም ብቻም አይደለም ያው እኛ ኖርማል አውዳችን ገንዘብ ላይ ስለሆነ ነው እንጂ የነሱ ቃል በቃል የሚሉት ምንድነው if you have money gold and oil you can rule the world forever ነው የሚሉት ሶስት ነገሮች ካሉ ገንዘብ ወርቅ ዘይት ካለ ዓለምን እስከፈለከው ድረስ መቆጣጠር መምራት ይችላል ነው እያየነው ያለው እውነት ይሄ ነው ያላቸው ሀገራቶች ምን ያደርጉ እንደሆነ እናቃለን ስለዚህ እነሱ ይሄ ቀድሞ ነው የገባቸው ምክንያቱም ገንዘብ ያለው
ኃይል እንዳለው ክንዱን ማፈርጠም እንደሚችል ስላወቁ ይሄንን ነገር ተግባራዊ ያድርገውታል። ተግባራዊ ያደረጉትም አሁን ዓለምን በደንብ እየመሩ ነውና እነዚህ ሰዎችና ማናቸው የሚለው አብሮ መታየት ያለበት ይመስለኛል። እንግዲህ ዓለም የሚያውቃቸው ዓለምን የሚመሩት በተለይ ዛሬ ጥናትና ምርምር ያደረጉ ሪሰርቸሮች እንደሚናገሩ 13 ሀብታም ቤተሰቦች አሉ። 13ቱንም አንጠራቸው። ለምሳሌ የአስቶር፣ የበንዲ፣ የኮሊንስ፣ የሮክፌለር፣ የጄፒ ሞርጋን እያለን መዘርዘር እንችላለን። ግን ዋናው እኛ ከአውዳችን ጋር እንዲሄድ ሞር ገንዘቡ ላይ ትኩረት ስለምናደርግ ማየት የምፈልገው የነ ጄፒ ሞርጋንን የነ ዴቪድ ሮክፌለር እና የሮዝቻይልድ ስፔሻሊ የሮዝቻይልድ ቤተሰብ ላይ ቆይታ እንድናደርግ እፈልጋለሁ። ቢልድበርግም ከዛ ጋር ስለሚያያዝና እነዚህ ሰዎች ኃይላቸውን ከታመጡ ለምንድን ነው ዓለምን እንደዚህ ፈርጣማ በሆነ ክንዳቸው የተቆጣጠሩት የሚለውን ነገር በዝርዝር እንመለከታለን። ነገር ግን የመጀመሪያው ርዕሳችን ያው ፍልስፍናቸው የሚለው ቅድም ያልኩት ነው። ገንዘብ ካለ ዓለምን መምራት ትችላለህ የሚለው ፍልስፍናቸው ነው። ያንን እውን ለማድረግ ምን አደረጉ የሚለውን እስከ ጭካኔያቸው እንመለከታለን። ምክንያቱም ዝም ብለው አይደለም ዓለምን እየመሩ ያለው። ስለዚህ ገንዘቡ አለ፣ ሀብቱ አለ፣ በዛ ላይ ደግሞ ጉልበታቸው ፈርጥሟል። ጉልበታቸው እንዴት አፈረጠሙት በኋላ በሂደት የምናየው ይሆናል። መልካም። ስለዚህ በዚህ ሐሳብ ላይ ቆይታ እናደርጋለን። ውድ ቤተሰቦቻችን ጥሩ ነገር እንደምታገኙ እምነታችን ነው። የብዙዎች መጥፊያ መሳሳቻ መንገዶች እየሆኑ የመጡት የገንዘብ እንዲሁም ደግሞ ሰዎችስ ገንዘብ ለማግኘት የሚሄዱበት ርቀት ህይወታቸውን እስከ ማሳጣትና የህይወት ደግሞ ጉድለቶችን በይበልጥ የሚያሳይ ነውና ያንን እንዴት ማኔጅ ማድረግ እንችላለን የሚለው ነገር ዛሬ እንማራለን። በመጽሐፍ ቅዱስ ላይ ገንዘብ የክፋት ሁሉ ስር መሆኑን እንግዲህ ገልጸናል። ከዛ ጋር ተያይዞ እንግዲህ ይሄንን ሁሉ እናነሳና ዛሬ ላይ የገንዘብ መበርከት እንግዲህ እጃችን ላይ በረከት የማጣቱ ነገር በጣም አይሎ መጥቷልና ሰዎች የሆነ ያህል ቁጥር ገንዘብ ይመጣል ግን አገልግሎቱና የሚወጣበት ወይ ደግሞ የሚጠፋበት መንገድ ፍጹም በማይታወቅ መንገድ እየሆነ መጥቷል። ስለዚህ እስከዛ ድረስ እንሄዳለን። የገንዘብ መባከን ወይም ደግሞ አጠቃቀሙን አለማወቃችን ምንድነው እንላለን። ግን አስቀድመን ገንዘብ የክፋት ሁሉ ስር ነው ይላልና በጢሞቴዎስ በመጽሐፍ ቅዱስ ምዕራፍ 6 ቁጥር 10 ላይ የሚነግረን ነገር አለ። የገንዘብ ፍቅር የብዙ አይነት እንጂ የነገሮች ስር ነው ይለናል። የገንዘብ ፍቅር ነው የሚለው ገንዘብ ሳይሆን የገንዘብ ፍቅር ነው የሚገልጽልን። እያንዳንዱ በዚህ ፍቅር ተሸንፈው በእምነት ጎዳና ስተው ወጥተዋል ይለናል። እንዲሁም ሁለንተናቸውንም በብዙ ትተውታል ብሎ ይነግረናልና ምን ማለት ነው? የገንዘብ ፍቅርና ነው እየገለጸልን ያለውና የገንዘብ ፍቅርን እንዴት እናየው? በጣም ጥሩ። በዚህ መመሰለሽ መጽሐፍ ቅዱስ ገንዘብን የሚያይበት መነጽር አለው እና እኛም የተዋስነው ያንን መነጽር ነው ብዬ አስባለሁ። ብዙ ጊዜ ሰማያዊ ነገር በሚያሳይ መነጽር ስታይ ሁሉ ነገር ሰማያዊ ነው የሚሆነው። ቡኒ ሲሆን ቡኒ ነው የሚሆነው አይደል? እና አውልቀሽ ደግሞ በተፈጥሮ አይንሽ ደግሞ ስትመለከቺው የተፈጥሮ አይንሽ የሚያሳየው የተለየ እንደሆነ ስታውቂ ያው ዕውቀት ነው እንግዲህ አሁን ገንዘብን የምታውቂበት የምታስቢበትና አንደርስታንድ የምታርጊበት መንገዱ ነው እንጂ ወረቀቱ በራሱ ወርቅ፣ ብር ወይም ሌሎች በድሮ ጊዜ በነበረ ቀደም እንዳልኩሽ ፓርተሪንግ በቃ ግብይት አንድ እንቁላል ያለው በግ ካለው ጋራ እንዴት የሚቀየር አንድ እንቁላል ብቻውን በግ አትቀይርም። ግን ምን ያህል እንቁላል አንድን በግ ይቀይረዋል በሚለው በቃ ግብይት ነበረ። ስለዚህ አለን ብለው የሚያስቡት ንብረታቸውን ቤት ሲያከማቹት ሌላም ቦታ ደግሞ ንብረት አለን ብለው ነው የሚያስቡት። ምንድነው ያላቸው እኔ ይሄ ቃ ስላለኝ ሌላ ሰው ቤት ደግሞ ይሄ ንብረት ስላለው ቀይረኝ ብለው ይቀይረኛል። ስለዚህ እኔ ብቻ አለኝ ሳይሆን የሚሉት ሌላ ቤትም የኔ የሆነ ንብረት አለ ብለው ነው የሚያስቡት አይደል? አሁንም ዛሬ ላይ ደግሞ ገንዘብ የፈለገ አካውንታችን ላይ ቢከማችም ያንን ግን ገንዘብ ማስፋትና ማብዛት እንጂ የምንፈልገው ማሳነስ አንፈልግም። ቢያንስም እንኳን እቃ ገዝተንበት በሌላ ነገር ተቀይሮ ነው አይደል? ስለዚህ መጽሐፍ ቅዱስ ገንዘብን የምትጠቀሚበትን መንገድ ነው የሚነግርሽ። መንገዱን ካላወቅሽበት ገንዘብ አጥፊሽ ነው። ለምሳሌ ጻድቁ አባታችን አብርሃም ሀብታም ነበር። ጻድቁ ኢዮብ ሀብታም ነበር በመጽሐፍ ቅዱስ ውስጥ አይደል? ዳዊትም ደሃ ከመሆኑ በፊት ከ6 ዓመት እንግዲህ ደሃ ነበር፣ ምስኪን ነበር። ከዛ ደግሞ ንጉስ ሆነ፣ ሀብታም ሆነ። ሰለሞንም በወርቅ አልጋ ተወልዶ በወርቅ ብርጭቆ በወርቅ ሳህን በልቶ በወርቅ ወንበር ላይ ተቀምጦ ዘመኑን ጨርሶታል እንደ አበባ። እንዲያውም እንደ ሰለሞን ያማረበት የለም ተብሎ ተነግሯል። ግን ገንዘብን ከማን ጋር ስትይዙ ነው ገንዘብነቱ የበለጠ ለዓለምም ለራስም ለትውልድም የሚጠቅመው የሚለው ነገር ነው መጽሐፍ ቅዱስ የሚነግረን። ገንዘብ የኃጢአት ስር ነው ወይም ደግሞ ገንዘብን ሲይዙት ወደ ኃጢአት ይጥላል ሲባል አጠቃቀሙ ላይ አመለካከታችን ላይ ነው ማለት ነው። ያን ነው ትኩረት ማድረግ ያለብን። ለዚህ የሚጠቅመን የመጽሐፍ ቅዱስ ክፍል አንድ ክፍል አለ በማርቆስ ወንጌል ምዕራፍ 10 ላይ
በመንገድ ሲመጣ ይላል ኢየሱስ ክርስቶስ በመንገድ ሲመጣ አንድ ሰው ወደ እርሱ ተጠግቶ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እንዳገኝ ምን ላድርግ አለው ይላል። ያ ሰው ሀብታም ነው፣ ባለጸጋ ነው። በድሮ ጊዜ ባለጸጋ ነው የሚባለው። ባለጸጋ ማለት የገንዘብ ሀብት ብቻ ሳይሆን የከብቶችም የማንኛውም ነገር ባለጸጋ ነው የሚባለው እና ብዙ ከብት ያለው በጣም ብዙ ንብረቶች ያሉት እርሻ መሬት ያለው ሰው ነው የሚከበረው ከበርቴ የሚባለው። ምን ላድርግ ብሎ ሲጠይቀው ክርስቶስ ያየው ምን ነው ልቡን ነው የሚያወራው። እንግዲህ አትስረቅ፣ አትግደል፣ አታመንዝር የሚለውን ነገር ከፈጸምክ እሱ የዘላለም ሕይወት ታገኛለህ አለው። ይሄንንማ ከልጅነት ጀምሮ እያነበብኩት ስፈጽመው ነው ያደግኩት አለ። በል እንግዲያውስ አንተ የምትፈልገው ፍጹም የሆነ ሕይወት ነውና ፍጹም ልትሆን ብትወድ ሁሉን ሽጠህ ያለህን ተከተለኝ፣ ከዛ በኋላ የምታገኘውን ታገኛለህ አለው። ያን ጊዜ ያ ሰው ፊቱ ጠቆረ ይላል። አሁን የዘላለም ሕይወት ማግኘት የሚፈልግ ሰው እንዴት ነው ገንዘብን ሀብትህን ትተህ ተከተለኝ ሲባል ፊቱ የሚጠቁረው? ወይ አስመሳይ ነው ያ ሰው የባለፈው ፕሮግራማችን ላይ፣ ወይ ደግሞ የእውነት ስለ ገንዘብ ሲነሳ ሀብቱን ይዞ ንብረቱን ይዞ ያን ሁሉ ነገር ይዞ ገነት መግባት የፈለገው። ግን ምንድነው የጠየቀው? የዘላለምን ሕይወት እንዳገኝ ያለው እንጂ በምድር ላይ ሆኜ ሀብታም ሆኜ ከዛ እግዚአብሔርን እያመለኩኝ መኖር የምችልበትን መንገድ ንገረኝ አላለው። የዘላለም ሕይወት ለማግኘት ያለህን ሽጠህ ተከተለኝ ሲለው ፍጹም መሆን እንደሚፈልግ አውቆበታል ማለት ነው ክርስቶስ። ፊቱ ጠቆረ፣ አዘነ። ያን ጊዜም ሀብታም ሆኖ ባለጸጋ ሆኖ ይሄን ነገር ሀብቱን ሽጦ መከተል ስለከበደው ትቶት ሄደ ይላል። ስለዚህ ምን አለ ክርስቶስ? እውነት እላችኋለሁ ለባለጸጋ ወይም ለሀብታሞች መንግስተ ሰማያት ከመግባት ይልቅ ግመል በመርፌ ቀዳዳ ብታልፍ ይቀላታል አለ። ይሄ ማለት ሀብት ገነት አያስገባም ሳይሆን ያለው ጭንቅ ነው የሚለው መጽሐፍ ቅዱስ ሲናገር ይህ ለነሱ ጭንቅ ነው ይላል። እንዲያውም ቁጥር 24 ላይ ደቀ መዛሙርቱም እነዚህን ቃላቶች አደነቁ። ኢየሱስም ደግሞ መልሶ እንዲህ አላቸው፣ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስትም መግባት እንዴት ጭንቅ ነው አለ። አሁን ያስገባል እኮ ገንዘብ ገነት ያስገባል። እንዴት ብትይ ለነዳያን በመመጽወት ቤተክርስቲያን በማሰራት ለድሆች ቤት በመስራት ድሆችን በመርዳት በማገዝ ገንዘብ ያጸድቃል። አንዱ እንዲያውም ከመጾም መጸለይ መስገድ ንስሐ መግባት ከሚለው ቀጥሎ ደግሞ መመጽወት የሚል ደግሞ አለ። አስራት በኩራት ማውጣት የሚባል አለ። በመንፈሳዊ ከመጣሽ እንደው ኒውትራል ብትሆኝ እንደው ሃይማኖት የሌለው እንኳን ቢሆን ገንዘብ ህሊና ንጹህ የሚያርግና የህሊና ረፍት የሚሰጠው ድሃ ስትረጅበት ነው። ምትበዩን በልተሽ ምትዝናኙን ተዝናንተሽ ሁሉ ነገር አድርገሽበት ገንዘብ ደስታ አይሰጥሽም። ካንቺ ውጪ ግን ሰዎችን ስትረጅበት ገንዘብ ህይወት ይሰጣል። ጻድቁ ኢዮብም ይሄን ነበር የሚያርግ የነበረው። በገንዘቡ ምን ያርግ ነበር ይላል? እርካታ ሲያጣበት አንድ በግ ይዞ ይወጣና ወደ ተራራ ልጆቼ ባንተ ፊት አስቀይሞ ሊሆን ስለሚችል እንደው ምናልባት ከልጆቼ መካከል አንተን የሰደበ እንዳይኖር ኃጢአታቸውን ይቅር ባላቸው ብሎ ከሀብቱ ላይ አንድ በግ ወስዶ ለእግዚአብሔር መስዋዕት ያቀርብ ነበር ይላል። ስለዚህ ካለው ሀብት ላይ ወስዶ እግዚአብሔርን ማመስገኛም ኃጢአትን ማስተሰረይም ምን ማድረግ ይቻላል ማለት ነው። ትልቁ ነገር ያ ነው። ዋናው ገንዘብን የምትጠቀሚበት መንገድ ነው ማለት ነው። ቅዱስ ጳውሎስ አሁን እኛ ድሆች ስንሆን ብዙዎችን ግን ባለጸጋ እናደርጋለን አለ። የምን ድህነት ነው እሱ ጋር ያለው? የገንዘብ ነው። ብዙዎችን ባለጸጋ እናደርጋለን ሲል ደግሞ የመንፈሳዊ ጸጋን ነው የሚሰጡት። ይሄ መፈወስ፣ ማስተማር፣ ሰዎችን ቁም ነገር ማስያዝ ነው። አንደኛቸውን ሐዋርያት ባህታውያን ነበሩ በወቅቱ ማለት ነው። ግን እኛ ድሆች ስንሆን ብዙዎችን ባለጸጋ እናደርጋለን ሲባል የገንዘብ ድህነትንና የጸጋን ድህነትን ለይቶ እየነገረን ነው ማለት ነው። የገንዘብን ሀብትና የጸጋን ባለሀብትነት ለይቶ እየነገረን ነው። ግን ማይሰራ አይብላ ደግሞ ብሎ ተናግሯል። ሌላ ጥቅስ ላይ ማንም ሰው ሳይሰራ እንዳይበላ ብሎ ቅዱስ ጳውሎስ ተናገረ። ስለዚህ ምን እያደረገ ነው የኖረው? እሱ ከሰው ሳንቲም እንኳን አልለመንም፣ ለኛ የሚሆን ሳንቲም እንኳን አልጠየቅናችሁም፣ ድንኳን እየሰፋን ነው እናንተን ያገለግልናችኋል። ይሄ መኖሪያ ድንኳኖችን እየሰፉ እሱን ለድሆች እየሰጡ ነው እንግዲህ ሰርተው የበሉትና ገንዘብን በጣም ከፈለግሽው ይዞሽ ይሄዳል፣ የምትፈልጊው ቦታ ይዞሽ ይሄዳል፣ ግን ያለ ደስታ ነው። ገንዘብን ደግሞ በጣም ከጠላሹና ከናቅሹ ደግሞ ጽድቅ ታጭበታለሽ። ስለዚህ አያያዙ ላይ ነው ማለት ትኩረት ማድረግ ያለብን። ቀጣዩ ደግሞ መናፍስት በገንዘብ ላይ ምን ስራ እንደሚሰሩ እናቀርበታለን። መልካም አብዛኛው ነገር ተነስቷል። ያው እንግዲህ በመንፈሳዊ መነጽር ማለት ነው። በዓለማዊ መነጽር ስትመለከተው የሚደጋገፍ ነገር አለው። ገንዘቡ አይደለም ችግሩ እንደተባለው የገንዘብ ፍቅሩ ምን ድረስ ነው እና የምናገኘውን ገንዘብ ለምንድን ነው የምናውለው እንዳልነው የተቸገሩ ወገኖችን ለመርዳት ከሆነ ለምሳሌ አሁን በጣም ዓለም አቀፍ ሀብታሞች ሆነው ቻሪቲ አቋቁሞ በእነሱ ቻሪቲ ውስጥ የተቸገሩ ሰዎችን የሚረዱ አሉ። አሁን የእነሱ ከመንፈሳዊ እርካታም አንፃር የሚሰጣቸው ነገር ይኖራል። እንደ አለመታደል ሆኖ ግን አሁን እኛ ከምናነሳው አውድ ጋር አብዛኛው ገንዘብን የተቆጣጠሩት ኃይላት የሚያውሉት ለምንድን ነው? አብዛኛው ነገር ስንመለከት ለምሳሌ ቅድም በገንዘብ ኃይል ጡንቻቸውን አፈርጥመዋል ብለናልና
እነዚህ ሰዎች እነማን ናቸው ብለን ስንሄድ ጥቂት የሆኑ ግን የዓለምን ንብረት ጠቅላላ በሞኖፖሊ ያዙት ናቸው። አንሰናቸዋል። እነ ጄፒ ሞርጋን እና ሮክፌለር እና የሮስቻይልድ ቤተሰቦችን አሁን አብዛኛው የነሱ ገንዘብ ለምን አለ የሚለው ነገር ስንመለከት እንዳለመታደል ሆኖ ጥሩ ያለው ነገር ነው ያለው። ግን ዝም ብለን ስንመለከት ኢንተርቴይንመንት ካምፓኒዎችን ብንመለከት የነሱ ናቸው። ትልልቅ ዓለም አቀፍ የሆኑ በጣም ጃይንት የሆኑ የፋይናንስ ተቋማት የነሱ ናቸው። የመድኃኒት ፋብሪካዎች የነሱ ናቸው። ግን ከእያንዳንዱ ጀርባ ኮንስፒሬሲ እንመለከታለን፣ ሴራ እንመለከታለን። ለምሳሌ ብዙዎች እንደሚያውቁት ከዓለማችን ጃይንት የሆነ የመድኃኒት ፋብሪካ መካከል አንደኛው ፋይዘር ነው። ግን ፋይዘር ላይ ምንድን ነው እየተሰራ ያለው? ስለዚህ የፋይዘር ባለቤቶች ያላቸውን መልቲ ቢሊዮን ዶላር ለመልካም ነገር መዋል አቅቷቸው ነው ወይ? ነው አይደለም። እነሱ የተነሱበት ዓላማ ከመጀመሪያውም ሲጀምሩ ማለት ነው። ምክንያቱም ከነዚህ ፋብሪካዎች፣ ከነዚህ ፋውንዴሽኖች፣ ከነዚህ ግብረሰናይ ድርጅቶች ጀርባ በነገራችን ላይ ግብረሰናይ ድርጅት የሚለው በኮቴሽን እንዲቀመጥ እፈልጋለሁ። ምክንያቱም ሌላም እንትን ስላለው ማለት ነው። ሽፋኑ ሲሆንና ከዛ ጀርባ ብዙ አጀንዳዎች የሚሰሩ አጀንዳዎችን ስንመለከት ያስደነግጣል። ስለዚህ እሱን ስንመለከት እንዳለመታደል ሆኖ ዓለማችን ላይ ያሉ ሀብታም ቤተሰቦች ገንዘባቸውን እያዋሉበት ያለው በተለይ ደግሞ ሮስቻይልድ እንግዲህ እስቲል ነው ከዘርዘር እየተላለፈ አሁን ያለበት ደረጃ ላይ ደርሷል። ስለዚህ እንዴት ነው የተነሱት? አው የነሱ እንግዲህ ይታወቃል የባንክ ባለይዞታነት ነው የነሱን የሀብት ማማ ከፍ ያደረገው ማለት ነው። ግን እነሱም እነ ጄፒ ሞርጋንም ገንዘባቸውን ለምንድን ነው ያዋሉት? አሁን ጄፒ ሞርጋን ስኮላርሺፕ ነፃ ፍሪ ስኮላርሺፕ እንደሚሰጥ አውቃለሁ። ግን ያ ፍሪ ስኮላርሺፕ ከጀርባው ምንም ነገር የለውም ወይ? እያንዳንዱ ነገር ዲቴል ስትመለከቺ ደስ የማይሉ ነገሮች አሉ ከዛ ጋር አብረው የሚሄዱ ማለት ነው። እና በነገራችን ላይ እነዚህ ሰዎች ከመጀመሪያው ነው ሲነሱ እንግዲህ አሁን ሮስቻይልድም አንድ ጀመረ ያስታውቃል። መስራቹ አምሸሎ ሮስቻይልድ ነው። ከዛው ላይ እሱ የልጅ ልጆች በየቦታው ላይ ተሰራይተው በእቅድ እንዳለ የዓለምን የባንክ ስርዓት ነው የተቆጣጠሩት። ስለዚህ ከአውሮፓ ንጉሳዊ ቤተሰቦችም የበለጠ ገንዘብን ይዘዋል። ግን ያንን ገንዘብ ለበጎ ቢያውሉት እሰየው። ሞር ገንዘብ እያካበቱ ሄደው ጡንቻቸውን ሲያፈረጥሙ ግን ዓለምን እንዴት ኮንትሮል ማድረግ እንዳለባቸው አወቁት። በነገራችን ላይ ደጋግሜ እንደምለው ሚላን ማርቲን እነሱን ነው የሉሲፈር ልጆች የሚላቸው። ምክንያቱም ምድር ላይ መጥተዋል ያላቸውን ሰርቶሚውን ዘርፈው ባይ ዘ ወይ እዚህ ላይ አንድ ነገር እንድናቅ የምፈልገው ምንድነው የኃጢአት ስር ነው ሲል መጽሐፍ ቅዱስ ያለ ምክንያት አይደለም። አብዛኛዎቹን ሮዝቻይልድን ጨምረሽ የአብዛኛዎቹን አሁን እኛ የምናነሳቸውን ከሚስጥር ማህበር ኃይላት ጋር ገንዘብ የሰበሰቡት ኃጢአት በሆነ መንገድ ነው። የአብዛኛው ሶርስ ነው ሽፋኑ የባንክ ስርዓት ይሁን እንጂ አብዛኛው በድራግ የመጣ ገንዘብ ነው። አብዛኛው በመሳሪያ መሸጥ የመጣ ገንዘብ ነው። አራጣም ጭምር ነው። አራጣ ዋናው እንዲያውም ኦፍኮርስ። ስለዚህ እሱን ስንመለከት የኃጢአት ገንዘብ ነው። ስለዚህ የኃጢአት ገንዘባቸው ምን ያደረጉት ነው? ስለዚህ ገንዘቡ ላይ አይደለም ችግሩ ልልሽ ፈልጌ ነው። አመጣጡ ነው። ያገኘነውን ገንዘብ ምን ላይ ነው የምናውለው? ያው እንዳልኩሽ እንዳለመታደል ሆኖ እነዚህ ሰዎች ገንዘባቸውን እያዋሉ ያሉት በማይገባቸው የሶስተኛ ዓለም ሀገራት ውስጥ እየገቡ ጫና መፍጠር፣ የእነሱን ሪዮት እነሱ ላይ መጫን የመሳሰለውን። ለምሳሌ እኛ ሀገር ውስጥ እንኳን ምንድነው እርዳታ እንሰጣቸዋለን። ስለዚህ ግብረ ሰዶማዊነትን በእናንተ ካሪኩለም ውስጥ በእናንተ የሀገራቸው ህገ መንግስት አግቡ ያሉ ነው። ስለዚህ ይሄ ገንዘብ ያመጣው ተጽዕኖ ነው። ስለዚህ እነዚህ ነገሮች አብረው መታየት አለባቸው። የቀረውን እንመጣበታለን። የሚገርም ነው። ገንዘብን አይደል ተቋማችን አሁን አንተም እንዳልከው ገንዘብ የሚመጣበት ሶርሱ ነው። ኃጢአትም የሚሆነው እሱ ነው። በጣም ከሚገርመኝ የገንዘብ ፍቅር ላይ ትንሽ እንቆይና መምህርዬ ሰዎች የሰዎችን ገንዘብ የሚመኙበት ወይም ደግሞ የሚወዱበትና የራሳቸውን ገንዘብ የሚወዱ ሰዎች አሉ። ሁለቱም በመንፈሳዊው ሐሳብ ከሄድን ኃጢአትን የሚሰብኩ ናቸው። ሰዎች የራሳቸውንም ገንዘብ አሁን ቅድም ያነሳው በመጽሐፍ ቅዱስ ላይ ያለው ሰው የራሱን ገንዘብ ነው የወደደው፣ ግን ያንን ጥሎ ጌታችን መድኃኒታችን ኢየሱስ ክርስቶስን መከተል አልቻለም እስከ ዘላለሙ ማለት ነው። ሰዎች ደግሞ ባሉበት ሆነው የሰዎችን ገንዘብ ደግሞ ይመኛሉ። ሰዎች የሚያገኙትን ነገር ደግሞ ይሄዳሉ። ሁለቱም የኃጢአት ስር ሆነው ሳለ ግን በሰዎች የገንዘብ ፍቅር መያዝና በራስ የገንዘብ ፍቅር መያዝን በልዩነት እንየው። አንዳንድ ሰው እኔ ሰው ገንዘብን አልመኝም የራሴ ገንዘብ ጋር ነው ያለውት የሚሉ ስሜቶች ስላሉ ከዛ በኋላ እንሄዳለን። ገንዘብ እንዴት ሀቅ በሆነ ወይም ደግሞ እግዚአብሔርን በሚያስደስት መንገድ ልናመጣው እንችላለን። ጥረግ ሰርተ ብላ የሚለውን ነገር እንተረጉመዋለን። መልካም በሆነው መንገድ የሚመጡት ነገሮች ሁሉ
ከክፋቱ ዓለም ስላልሆኑ ማለት ነው። ግን እዚህ የገንዘብ ፍቅር ላይ እንዲያው የሰው ገንዘብን የመመኘትና የራስ ገንዘብ ላይ ያለ መውደድ በጣም ጥሩ ወደዛ ለመምጣት የሚያስችለን ገንዘብ ወደ ሰው ልጅ የሚመጣበት መንገድ አለ ወይም ደግሞ ሰዎች ገንዘብ ለማግኘት ከሚጠቀሙባቸው ሳይሆን ገንዘብ ወደ ሰዎች የሚመጣበት መንገድ በራሱ እድል ሆኖ የሚመጣበት አለና አንደኛ ሳንሰራ የምናገኘው በውርስ ነው። ገንዘብ በውርስ ይመጣል። ትምህርት ቤት ሲማር የኖረ ልጅ ስለ ሀብት ስለ ገንዘብ ምንም እውቀት የሌለው ልጅ ድንገት ቤተሰቦቹን በአደጋ ሊሆን ይችላል በእድሜ ሊሆን ይችላል ያጣቸዋል እና ያ ሰው ያሳሰብ መጠኑ ገንዘብ ላይ ያለው እውቀቱ ምን ደረጃ ላይ እንዳለ ሳይታወቅ ቤቱ የሱ ነው አካውንት ላይ ያለው ገንዘብ የሱ ነው ልክ ገንዘቡ እጁ ላይ ነው ያለውና ምንድን ነው የሚያደርገው ይሄ ሰው አይሾ በውርስ ነው የመጣው ይሄን አንድ ሰው ልጅ ወሰጂው ሁለተኛ ደግሞ ሰርቶ ጥሮ ግሮ ደግሞ ገንዘብ የሚያገኝ ደግሞ አለ ከልጅነት ጀምሮ ቆሎ እየሸጡ ዳቦ እየሸጡ ከሰል ቲማቲም በጣም ዝቅተኛ በከፍተኛ ደግሞ ከአባቱ ግርስር እየተከተለ ከእናቱ ግርስር እየተከተለ ነጋዴ ሆኖ ገንዘብን ጥቅም አውቆ በደንብ አውቆ ትምህርቱ ልክ ሲጨርስ ወደ ንግዱ ወደ ስራውም ወደ ምኑ እየሄደ ደግሞ ገንዘብን በደንብ ያወቀ ጥሮ ግሮ ደግሞ ገንዘብ የሚያገኝ ሰው ደግሞ አለ አብሮ እየሰራ ከቤተሰቡ ጋር ብቻውንም ሆኖ ሊስትሮ እየሰራ ምን እያለ ወያላም ሆኖ ምንም ሆኖ ብቻ ገንዘብን ያጠራቀም ሰው አለ ከአንድ ብር ጀምሮ ልክ አንዳንድ ባለሀብቶች የጀመርኩት ከማስቲካ ነው እኔ ከሊስትሮነት ነው እኔ ከእንቁላል ሻጭነት ነው ይላሉ አይደል ጳውሎስ ሲሰጠኝ ነው ድምጻዊ መሐሙድ አህመድ ከሊስትሮነት የተነሳሁት ይላሉ ግን ዝነኝነታቸውም ከፍታቸውም ያሉበት ደረጃም ታች ያሉበት ነገር እንዳይረሱ አድርጓቸዋል ለምን ሲባል ለፍተውን ያገኙት በውርስ ግን ሀብትን ያገኘ ሰው የባግራውንዱን ባለፈው የነበረ ታሪኩ ላስታውስ ቢል የሰራበትን ጊዜውን ነው ወይስ የሚያስታውሰው ወይስ ደግሞ የተዝናናበትን ጊዜ አይሽ ሀብት ካገኘ በኋላ ራሱ እንኳን ማንን እንደጋበዘ ማንን እንዳበላ እንዳጠጣ ከነማን ጋር የት ቦታ ሄዶ ፈታ እንዳለ የሚያስታውሰው እንጂ የሥራ ዘመኑን የትኛው ድንጋይ መጥቶ አናቱን እንደመታው የት ጋር ሆኖ ሆስፒታል እንደታከመ መቼ እንደታሰረ ሊያስታውስ አይችልም ምናልባት በኃጢአት ታስሮ ሊሆን ይችላል ይሄ ሁለተኛው ነው ምልሽ በለፍቶ የሚያገኘው ሶስተኛው ግን በስልብና ነው መናፍስትን ጠርቶ እኔ ሀብታም መሆን እፈልጋለሁ እንዴት ነው ሀብታም መሆነው ብለው ጠንቋይንም ደብተራንም ወይም ሌሎችም ጠይቆ ሀብት የሚያገኘው ሶስተኛው ገንዘብ ወደሱ የሚመጣበት እድል ነው ማለት ነውና እነዚህ ሶስቱ ግን በመድር ላይ ፍጡራን እርስ በርስ የሚያስቡትም ሆነ በፍጡራን የሚመጣ ነው እግዚአብሔርን ይዞ ግን ደሃ የነበረ ሰው ሀብታም ሆኖ እስከ መጨረሻ ድረስ በሀብቱ ውስጥ ሆኖ በህቅታ ይሄ በጽድቅ የሚሞት ሰው አለ ያለ ጦርነት ያለ ምንም ስደት እዛው በሀብቱ ውስጥ ሆኖ አመስግኖ የሚሞት ሰው በጣም ጥቂት ነው ለምን ገንዘብ የሚገኘው በአቋራጭ ነው ብሎ ስለሚያስብ ነው ትልጁ በቀጥታ ጥሬ ግሬ ለፍቼ ላገኝ ብሎ የሚያስብ ሰው እንኳን ራሱ ታክሲ ውስጥ የወደቀ ሞባይል ቢያገኝ ደውሎ እንካ ብሎ ለመስጠት ትንሽ ይከብደዋል ያችን ሸጡ ግን ገንዘብ ማግኘት ይፈልጋል ተከከለ ግልጽ ነው ምንም ጨዋነት የሌብነት ባህሪ እንኳን የሌለው ሰው በጣም ምስኪን የምትዩ ወይም ደግሞ ደና አገልጋይ ነው ብለሽ መንፈሳዊ ሊሆን ይችላል ወይ ደግሞ በጣም ስርዓት ውስጥ ያደገ ሰው ሊሆን ይችላል አይደል ግን አጋጣሚዎችን መጠቀም በጣም ይፈልጋል በተገኘው አጋጣሚ በዛች ቀዳዳ ፈሶ ገንዘብ ማግኘት ይፈልጋልና መናፍስት የሰው ልብ ፍላጎት ያውቁታል ይሄንን ፍላጎት እንኳን ባይኖረንም እንዲኖረና ደግሞ አድርገው ሊሰሩን ይችላሉ ከዚህ በፊት ስንጀምር መርሃ ግብራችን የዛሬ ወር ላይ እዚህ ቦታ ላይ ስንሰራ የዛር መንፈስ የሚለው ነገር ተናገርናል ዛር ከልጅነት ጀምሮ ሚዝ መንፈስ ነው ከተባለ ይሄንንም ፕሮግራም ሊያረጋገን የሚያሳድገን ቀደም እንዳልሽው የገንዘብ ፍቅርና የራስ የገንዘብ ፍቅርና ከሌሎች ሰዎች ደግሞ ገንዘብን የመመኘት ስልብና ማለት ነው የመመኘት ፍቅር ቢለው የሚያድገው ከልጅነት ጀምሮ ነው የሰውን ገንዘብ ስትመኝ አንቺ ገንዘብ ትወጃለሽ ማለት ነው ምናልባት ግን ደግሞ ያገኘሽውን ገንዘብ ለራስሽ ብቻ ታውየው ሰውን ትረጅበታለሽ ግን ደግሞ የራስሽን ገንዘብ ለማንም መስጠት ማትፈልጊ ከሆነ ሁለት ስም አለሽ ስስታምና ስግብግብ ወይም ደግሞ እንዴት ነው ልጆች የሚተስቆንቆን ይሉታል አይደል እንዲህ አይነት ስም ይወጣልሻል ይሄ ግን ገንዘቡን ወደሹ አጠራቅመሹ ትተሹ እንደምትሄጂ ሳይነግርሽ አከማችተሽ ከጨረሽ በኋላ የሆነ በሽታ ሸምተሽ የሆነ መንቀሳቀስ ማትችይበት በጣም የትም ቦታ መሄድ ማትችይበት ደረጃ ላይ ሲደርሺ ለምንድን ነበር ግን ይሄን ሁሉ ሀብት ያከማችሁት በቃ ጥየው ሊሄድ ነው በጣም ውስጥሽ እየታመመ ጨራሽ እንዲያውም ሀብቱን በማከማቸትሽ በሽታ እየሸመተሽ ነው መመጨው ስለዚህ ገንዘብ በአመለካከትሽ አንጻር በአመለካከትሽ የተነሳ ወይ ያጠፋሻል ወይ ደግሞ አመለካከትሽ ደግሞ ያድንሻል ማለት ነው ገንዘብ አንቺ ውስጥ ፎቁን መስራት ይችላል አንቺ ደግሞ በገንዘብ ውስጥ ደግሞ ያንቺን ማንነት መገንባት ትችላለሽ ስለዚህ ዋናው አመለካከት ነው ማለት ነው አንድ ምሳሌ ላምጣልሽ በወንድማማቾች መካከል አባት ከሶስት ሚስቶች ልጆችን ይወልዳል ከሶስት
ሚስቶች ልጆችን ወልዶ ሶስቱም ያባታቸው ንብረት አባታቸው ሲሞት መካፈል ፈለጉ እናቶቻቸውንም አሳምነው ሀብቱን እንካፈል አሉ እና ግን መጀመሪያ ያገባችውና ሀብት ንብረት የኔ ነው ብላ የምታስበው ሴት እኔ ካገባሁት በኋላ የመጣችሁ ናችሁ ስለዚህ እኔ ሚስት ነኝ እናንተ ደግሞ ምንድነው የውሽማ ልጆች ናችሁና ዲቃላ የሚል ስም አውጥታላቸው ታባራቸዋለች ኖ ግዴለሽም በሰላም ብንስማማ ይሻላል ግዴለም የሀብት የገንዘብ ነገር መጥፎ ነው ብለው ልጆች ይናገራሉ አልሰማም ስትላቸው እሷ የወለደችው ሁለት ልጅ ነው ሌሎቹ ግን አንድ ሁለት ይወለዱለታልና ተስማሙ እነዛ ስማቸው ዲቃላ ተብሎ የተጠሩ ልጆች ተስማሙ በምን ተስማሙ በቃ ይሄ ሀብት የኛ መሆን አለበት የሷም ልጆች እሷም እንዳያገኙት ማድረግ አለብን ብለው የመናፍስትን ገዛ ይጠይቃሉ ችግር የለውም ወደ እናንተ እናዞረዋለን ብለው በምታት በሀብት በድግምት ምን አደረጉት ያንን ገንዘብ የራሳቸው አደረጉት ግን ወንድሞቻቸውን አደንዝዘው አሳብደው እንጀራነት ያቺ የከለከለቻቸውን ሴትዮ ሰራንላት እስኪሉ ድረስ መጥፎ ነገር አድርገውባት ነው ሀብቱን ያገኙት ከዛ አሁን ገንዘብ ተገኝቷል ጥሩ ነው ብለው ደግሞ በሰላም መኖር ልክ ሲጀምሩ የወለዷቸው ልጆች የግፍ ውጤቶች ሆኑ ማለት ነው ምንድነው የጅህን ያፍህን ትበላለህ የሚባለው ሁሉም የዘራውን ያጭላል የሚባለው ምንም እንኳን ሴትዮዋ በመላሷ ባንደበቷ ብትገፋቸው ምናነሱ የመናፍስትን ገዛ አድርገው ይሄን ሀብት ቢያገኙትም ግን የወለዱት ልጆቻቸውን የሚያሳድጉት በግፍ ገንዘብ ወንድሞቻቸውን አሳብደው አሳመመው እንደገና ደግሞ የእንጀራ እናታቸውንም ያቺን የሰደበቻቸው ሴትዮ ደግሞ ችግሩ ውስጥ ከተው ስለሆነ ሀብት የመጣው እነዚህ ልጆች አድገው የሚገርምሽ መልሰው እናትና አባታቸውን የሚበቀሉ ያደረጓቸው በፖሊስና ህብረተሰብ ላይ በአንዳንድ ዩቲዩብ ፕሮግራሞቻቸው ላይ እናቱን አገተ አባቱን እንዲያደረገ እናቷን እንዲያደረገች የሚባሉ የምትሰሚው ይሄ ነው በቃ ፍሬውን ያዩታል አይ ድሮንም በኃጢአት የመጣ ገንዘብ ነው ይሄ ነገር ጉዳላከን ብለው የሚያስቡት ቆይቶ ነው ከከሰሩ በኋላ ነው ውጤቱን ካዩት በኋላ ነውና አንዳንድ ጊዜ ገንዘብ ቆም ብለሽ ካላሰብሽበት አለኝ የምትይውን ብቻ አይደለም ያከማቸሽው ለወደፊቱ ራሱ ገና ሳታገኘው ያከማቸሽው ሀብት አለ አይደል ይሄን ያክል ማትረፍ አለብኝ ብለሽ ያልሽውንም ጭራሽ ይዞት ነው የሚሄደው ስለዚህ ገንዘብ በሶስት አይነት መንገድ ወደ ሰው ይመጣል በውርስ በድካም በሀብት በልፋትና ከዛ ደግሞ በስልብና ይመጣል ሰላቢዎች ገንዘብን የሚያገኙበት መንገድ አላቸው የተለያዩ ያው በዚህ በሚዲያ መናገር ስለማይገባኝ ነው የተለያዩ ድግምትና አስማቶችን እየተጠቀሙ በኪሳቸው ይዘው እየዞሩ የመቃብር አፈር መቃብር እንግዲህ ባህሪው ምንድነው ጸጥ ያለ ነው አይደል ያንን የመቃብር አፈር ሲደግሙበት አንቺን ልክ በዛ አፈር ሲነካሽ ጸጥ ነው የምትይው ከዛ ወርቁን እያወጣሽ ትሰጫዋለሽ ገንዘብሽን ትሰጫዋለሽ ሞባይል ትሰጫዋለሽ ሌባው ያን ይዞ ይሄዳል አሁን ከተማ ላይ ህዝብ የተቸገረበት ጉዳይ እኮ ነው ምንድነው ይሄ ገንዘብ ነው እንደዚህ ያደረገው ገንዘብ ሌባው ገንዘብ ፈልጎ ነው ያደረገው ለምን እንዲያርክ ሲባል በቃ እኔ ገንዘብ የለኝም ሰርታበላም ሲባል መልስ የለውም ለምን ሲባል ገንዘብን ባቋራጭ የመፈልግ ለፍቶ የማግኘት ሳይሆን ባቋራጭ የመፈልግ ጉዳይ ነው ከዛ ያ ደግሞ አንቺን ለመዝረፍ ብሎ ያስገባብሽ መንፈስ ወይም ደግሞ የተላከብሽ አንቺን ያደነዘዝሽ መንፈስ ደግሞ ያን ጊዜ ብቻ ለምኩ የሚያሰርቅሽ ስራ ላይ የሚያፋዝዝሻል ከዛ በኋላ ባህሪሽ ይቀየራል ትዳር ላይ ያፋዝዝሻል ህይወትሽ ላይ ይቀጥላል ማለት ነው መፍዘዝሽ የሆነ ቦታ ላይ ግሊች ታረጋለሽ ስታክ አይተሻል አንዳንድ ቪዲዮዎች ላይ ግሊች ያረጉ ሰዎች ይሄዱና ቀጥ ይላሉ በህይወትም እንደዛ ነው የምትሆኘው ስለዚህ አብሮ ተከትሎ ይሄዳል ነው እንዲሁም እንዲህ አይነት ችግር ያለባቸው ሰዎች ደግሞ በብዛት ሰርተው ማግኘት ሳይሆን በአቋራጭ መክበር ስለሚፈልጉ ብዙ ጊዜ ምክር አይወዱም አስመሳይም ሰዎች ስለሆኑ እሺ ምናምን የሚሉና ያንቺ ጓደኛ መስለው ወይ ብድር ይጠይቁሻል ወይ ደግሞ በቃ ምን ችግር አለው እንካፈል ተብሏል ብለው አንቺን አይሆን ነገር አድርገው ይወስዱብሻል ማለት ነውና በጣም ብዙ ዘመናዊ ጨዋነትም የተሞላበት ሌብነት አለ ሙስና ጉቦ ምናምን የሚባሉ ነገሮች ሌብነት ናቸው ይሄ የገንዘብ ምንጭ ነው ገንዘብን በዚህ መልኩ የምትጠቀሚበት ከሆነ ነው ገንዘብ የኃጢአት ስር ነው የኃጢአት ምንጭ ነው የተባለው ከሀሳብ ከሆነ ነገር ልውሰድና አሁን ላይ እንግዲህ ይሄ ገንዘብን በአቋራጭ ከማግኘት ከሚለው ሀሳብ ልውሰደውና ያንን እንደውም የጨለማው ዓለም በደንብ የሚጠቀመው ይመስለኛል አቋራጭ የሆነውን ነገር ስለሆነ ለማህበረሰቡ የሚሰጠውና አሁን ላይ ከተማችን ላይ እንግዲህ የተሰማራው ገንዘብ ሰባኪ በጣም ብዙ ነው ገንዘብን የሚሰብክ ወጣቱ ተሰብስቦ ገንዘብ የሚሰብክ በዚህ ያህል መንገድ የተሰበከው ወጣት በጣም ብዙ ባለሀብት ኢትዮጵያ ሊኖራት ይገባል በያስባለው በወጣትነት ሚነቃቃበት ሐሳብ ገንዘብ ለማግኘት የተሻለ ህይወት ለመምራት ስለሆነ እዛ ሂደት ላይ ግን ገንዘብ በመሰበክ ወይም ደግሞ እዛ ጋር ተሰብስቦ በተደረጉት ሐሳቦች እንደማይመጣ ግን አይተናል ምክንያቱም ወጣቱ
ወደዛ ቦታ ላይ ወደዛ መድረክ የሚሰበሰበው አቋራጭ የሆነ ነገር ፈልጎ ነው ትክክለኛው ነው የላቡን ውጤት ፈልጎ አይደለም እዛ ቦታ ላይ የሚገኘው እና እየተነገረን ያለው የላባችንን ውጤት የምናገኝበትን ሂደት ሳይሆን አቋራጩን ወይ ደግሞ የጨለማውን ዓለም ስሌት ነው ከዛ ውስጥ መንቃት እንዳለብን ስለምረዳ ነው አሁን በስራ ሂደት ላይ አሁን ከኔ ስራ ጋር ላይ ያዘውኔ በማርኬቲንግ ከተማው ላይ አለውኝ እሰራለሁኝና ማርኬቲንግ የሚፈልጋቸው በጣም ብዙ አቅሞች አሉ በጣም ብዙ ኃይሎች አሉ ከኛ የሚጠበቁ ማለት ነው ሰዎች ጋር የምናገኛቸውን መልካምም ይሁን የከፋ አስተሳሰቦችን አሸንፈን የምንሄድበት ትግል ነው ራሳችን እዛ ጋር ቦታ ላይ ገንዘብ እንድታመጣ የሚያደርገው ማለት ነው ወጣቱ ያንን አይፈልገውም ፀሐይ አለ ዝናብ አለ ብርድ አለ ያንን ሳይኖር በቤቱ ተቀምጦ ውጤቱን ብቻ ማግኘት ይፈልጋል ስብከቶቹም ይሄ ሆነዋል ይሄን ማንሳት የፈለኩት ለምንድነው የጨለማው ዓለም አቋራጩ መንገድ እየሰጠን የትጋቱን ወይ ደግሞ የጉልበታችንን እንዳናገኝ እየሸፈነ የሄደበትን ነገር ከጨለማው ዓለም ስርዓት አንፃር ዓለም አሁን የሄደችበትን ነገር ማየት እንችላለን ብዬ ነው ዓለም እየሰጠቻቸው ያሉት በሙዚቃውም ልንሄድ እንችላለን በፊልሙም ልንሄድ እንችላለን በአጭር ጊዜ ላይ መተው በጣም ትልቅ የገንዘብ ሀብትን መቆናጠጥ የቻሉ ግን የጨለማውን ዓለም ሐሳብ በፊት ለፊት የሚያሳዩ ብዙ ሰዎች አሉና ከዛ ጋር ተያይዘው አቋራጭ የሆነውን ነገር የጨለማው ዓለም ስርዓት እንዴት ይከተለዋል ዓለምን በአንድ ለመጠቅለል እየመጣ ያለው ያ መንግስትስ ይሄንን ሂደት እየወሰደበት እየሰጠበት ያለውን መንገዶችና ሂደቶችን አጥርተን እንድናይ ነው ከአቋራጩ የገንዘብ ምንጭ ጋር ተያይዞ የጨለማው ዓለም የሚሰራበት ብዙ ሂደቶች አሉና ወጣቱ በዛ መንገድ እንዳይታለል ልባችንም ለዚህ ለአቋራጩ ነገር ሰፍ እንዳይል ማለት ነው አንዳንዴ የገንዘብ ፍላጎታችን ራሱ በመጠን ኑሩ ይላል መጽሐፍ ቅዱስምና ብዙ የምናወጣው ወጪ ከሌለብን ብዙ ገንዘብም አስፈላጊ አይደለምና ህይወት እንዴት ነው መገደብ የምትችለው የሚለው ነገር በጥበብ እናወራለን ግን የጨለማው ዓለም አቋራጩ ነገር ሰጥቶ የሚወስደው በጣም ትልቅ ነገር ነፍስ የምትባል ነገር አለችና ስለዛ ጉዳይ እናወራ ያው ኮሚትመንት መቆስ ከሆነ ሲታ ምንድነው የፈለከው ነገር ሰጣለው ነፍስን ስጠኝ ነው አይደለም ሰው ልጅን እግዚአብሔርን ፈትነው ክርስቶስን እኮ አፋፍ ላይ ወጥቶ የኑር ሁሉ አወርሳለሁ ለኔ ስገድልኝ ነው አይደል ያለው እሱን ነው አሁን ወጣቱም ላይ ተግባራዊ ላይ ያደርጉ እየሞከሩ ብቻ አይደለም በደንብ እየሰሙት ነው ያሉት ማለት ነው ግን የሚያሳዝነው ምንድነው ብዙዎቹ ዝና ማግኝተው ገንዘብም ማግኝተው ህይወታቸው ግን ባዶ ነው ያን ደግሞ ባንደበታቸው ወጥተው መስክረዋል ኢቭን እና ኢሚናምን ጨምረው ዲፕሬሽን ውስጥ ገብተው በነበረበት ሰዓት ላይ እንደውም አስታውሳለሁ ቨርስ ቱ ቨርስ ኢሚናም ያለው ነገር ነበረ የዝናው ዓለም ይሄንን መሆኑን ባቅ ኖሮ መቼም ቢሆን ራፕ አላደርግም ነበር ነው ያለው ምክንያቱም አየው ዝናውን አገኘ ገንዘቡን አገኘ የሰረፈው ነገር ግን ዲፕሬሽኑ ነው ድብርቱ ነው ይሄ በደንብ ዓለም ላይ አሁን እየተሰራ ነው እንደውም በጣም ፌም የሆኑ ዘፋኞች አሁን አንድ የጋራ ቋንቋ አላቸው I sold my soul የሚል ነገርና እሱ ነገር እየተደጋገመ ነው የመጣው ነፍሴን ሸጫለሁ ለዴቨል ነኬት ፔሪስ ያወሩ ሰምተናል ለካ ዝነኛ ምን ፈልጌ ነበር ሆሊውድ ውስጥ አልቻልኩም እንደነገሌ ብላ ነበር ነገር ግን ያንን ካገኘች በኋላ ፊት የነበረ ማንነቷን በትናፍቅም ታገኘው አልቻለችም ትልቁ ክፋቱ ደግሞ ምንድነው መስሎሽ እዛው እስከገባሽ በኋላ መውጣቱ ቀላል ማን ነው ከባድ ነው መግባቱ ነው እንትን የሚለውና ያ በሽታ ግን እኛም ሀገር ውስጥ ኮፒ ፔስት ሆኖ መጥቷል ምክንያቱም የጨለማው ኃይላት ሁሌ ምንድነው ትኩረት ስለሚስቡ ውድ መኪናዎችን አሁን ዓለም ላይ በጣም የሚብለጨለጩ ነገሮች በስተዋል አይደለ ወጣቶችን የሚያታልሉ ከኖርማሊ በተለይ የመጨረሻው ዘመን ላይ ዲዛይነር ነገሮች ይበዛሉ ስለዚህ አንቺን ትራፕ የሚያደርጉበት መንገድ ያ ስለሆነ ማለት ነውና ሳክቶላቸዋል እንዳለመታደል አንዳንዴ መራራውንም እውነት ሳንወድ በግድ መቀበል ግድ ይለናልና ያ በሽታኛም ሀገር ውስጥ እየታየ ነው ምንድነው ብዙ ጊዜ ገንዘብ ሰዎች ለምን ገንዘብን ይፈልጋሉ ብለ ስታስቢ ከሌላው ጎልቶ ለመታየት ሌላ ምንም አይደለም ከሌላው ነው ይበልጣለው ከሌላው ነው ገንዘብ ሲኖርሽ ኃይል ይኖርሻል አሁን ያለማችን ማይንድ ሴትአፕ ያ ነው ገንዘብ ሲኖርሽ ሁሉንም መቆጣጠር ትችያለሽ ሁሉንም የበላይ ማውንት ትችያለሽ ማንንም እንደፈለግሽ ማሽከርከር ትችያለሽ ስለዚህ በቃ እኔ እንደዚህ ነኝ ሌላው እኔ በታች ነው ያ ማይንድ ሴትአፕ ግለሰቦች ላይ ብቻ ሳይሆን ሀገራትም ላይ እየታየ ስለሆነ አሁን በሀገራት ደረጃ ያለው ፍክክር ምንድነው ነው አይደለም የኢኮኖሚ ነው ስለዚህ ወደ ዋና ወደኛ ጋር ስንመጣ ግን የጨለማው ኃይላት ሰዎች ወይ ደግሞ ዓለማችን ላይ ቅድም የጠራናቸው በጣም ሀብታም የሆኑ ሰዎች አንደኛ ታዛዥነታቸው ለማን እንደሆነ ይታወቃል ተጠሪነታቸው ለማን እንደሆነ ይታወቃልና እነሱ ግን ያንን ሲያደርጉ እና ዴቪድ አይክም እኮ ይሉታል እና ቢግ ሴክሬት ላይ በደንብ ሰርቶታልና ያንን ካላደረጉት ኮሚትመንታቸውን ካፈረሱት
ኮሚትመንታቸውን ካፈረሱ ምን ሊመጣ እንደሚችል ያውቁታል። ግን ዝም ብለሽ ቀላል ጨዋታ አይደለም። ከሰይጣን ጋር የምትገቢ ኮሚትመንት የሌለ ጌም ነው። ከገባሽ በኋላ እስከ መጨረሻው መሄድ መቻል አለብሽ ነው። እንግዲህ ያው የጨለማው ኃይላት ገንዘብ እንዴት ይጠቀሙበታል ነው ቅድም አንስተን ነውና እንግዲህ ትልቁ መሳሪያቸው እሱ ነው። ትልቁ መሳሪያቸውም ስለሆነ ነው ገንዘብን ለማግኘት ከረጅም ጊዜ ጀምሮ የተለያዩ መንገዶችን ሲጠቀሙ የነበሩትና አሁን ከፋፍለው ብናየው የበለጠ ጥሩ ይሆናል ብዬ አስባለሁ። አሁን በግለሰብ ደረጃ ቅድም ያነሳናቸው ነገሮች አሉ። ለምሳሌ አንቺ መጀመሪያ ስንገባ የምታስታውሺ ከሆነ ይሄ የኔ ገንዘብ ነው እንጂ የሰው ገንዘብ አልነካውም፣ በቃ የሰው ገንዘብ ነው የራሴን ገንዘብ ለይቼ የሚል ነገር አለና ሲጀምር የኔ ገንዘብ የምንለው የትኛው ነው? የኔ ገንዘብ የምንለው የትኛው ነው? ለምሳሌ እኔ ነጋዴ በሆነና ሱቅ ቢኖረኝ የሚሸጣቸውን እቃዎች በትክክል በሚገባቸው ትርፍ ነው ወይ የሚሸጠው ነው ወይስ አንቺ የኔ ከስተመሮች ልገጂ ስትመጪ ባንቺ ላይ የጥፍ ነው ማተርፈው? ስለዚህ ከዛው የኔ ንጹህ ገንዘብ የትኛው ነው? የተደበላለቀ ነገር አለ። ገብቶሻል? ለምሳሌ አንዳንድ ጊዜ ትክክለኛው ትርፉን እያወቅሽው እንደ እምነትሽ ምለሽ ተገዝተሽ እጥፍ ሰንጥቀሽ ያንን ሰው ጎርተሽ የምታገኙ ገንዘብ አለ። በፍጹም ትክክለኛ ያልሆነ ነገር ያንቺ ገንዘብ ነው ወይ? እሱም አብሮ መተሰብ አለበት ብዬ አስባለሁ። ስለዚህ የኛ ገንዘብ ስንል የምንለው የትኛው ነው? በትክክል አስራታችንን የምናወጣበት በትክክለኛ የሚገባን። ስለዚህ ለኛ የሚገባን ገንዘብ የቱ ነው? የኛ ገንዘብ ነው ብዬ የማስበው እማምነውም ያንን ነው እንጂ እንደኔ እምነት በእግዚአብሔር ስም በሚካኤል ስም ተገዝቼ ምዬ የሸጥኩልሽ ማንቺ ላይ ማግኘት የማይገባኝን ጥቅም ያገኘው በገንዘብ የኔ አይደለም። ስለዚህ እሱ መለየት መቻል አለበት ብዬ አስባለሁ። ዞሮ ገንዘብ እንግዲህ ያው የበላይነታችንን ለማስጠበቅ ትልቅ መሳሪያ ነው ብለን ስለምናምን ነው ይሄን ሁሉ ኪሎ ሜትር ርቀት የምንመጣውና ወደ ዋና አጀንዳችን ወደ ጨለማው ኃይላት ስንመጣ ግን ለምሳሌ ቅድም ያነሳናቸው አሉ አይደል? ምድር ላይ የጨለማው ኃይላት ዋና ጋሻ ጃግሬዎች ናቸው ብለን ያሰብነው ለምሳሌ እነሱን እንደ ምሳሌ ብንወስድ የሰሩት ወንጀልና ግፍ አለ ከገንዘብ ጋር በተያያዘ እሱም ብናነሳው ከርዕሰ ጉዳያችን ጋር አብሮ ይዳል ብዬ አስባለሁ። ሮስ ቻይሎችን ቅድም አንስተን ነበርና የባንክ ስርወ መንግስቱን ተቆጣጠሩት፣ ምን አሉ፣ ፋብሪካዎችን ከፈቱ፣ ዓለምን ተቆጣጠሩ። በኋላ ላይ ምንድነው ያደረጉት? ያንን ኃያልነታቸውን ጠብቀው እስከ መጨረሻው ድረስ የዓለምን ሕዝብ ባሪያ አድርገው መቀጠል ስለፈለጉ አሜሪካ ውስጥ የፌደራል ሪዘርቭ ባንኩን ወይም ደግሞ እነሱ ማዕከላዊ ባንክ የሚለውን ማቋቋም ነው የፈለጉት። ከዛ ይጀምራል ወንጀላቸው። በኋላ ግን የነሱ ዓላማ የገባቸው ሰዎች ጆን ኤፍ ኬኔዲን ጨምሮ እና አብርሃም ሊንከንን ጨምሮ ነው ሪዘርቭ ባንክ ወይም ማዕከላዊ ባንክ ከተቋቋመ በጣም ጥቂት የሆኑ ግለሰቦች በጣም በገንዘብ ኃይላቸው ይተኮሳሉ። ማጆሪቲ የአሜሪካ ህዝብ ግን ሆምለስ ይሆናል። ስለዚህ አንቀበልም ያሉት በየራሳቸው የፕሬዝዳንትነት ዘመን ማለት ነው። ይሄ ግን ምንም ይዞ መጣ? ለጆን ኤፍ ኬኔዲም ለአብርሃም ሊንከንም ግድያ ምክንያት ነው የሆነው በዛ ደረጃ ማለት ነው። ስለዚህ ገንዘብን አየሽ አይደለ እነሱ ለምን እየተጠቀሙት እንደሆነ አንደኛ የጨለማው ኃይላት ናቸው። ስለዚህ መነሻ ማድረሻቸውን ያውቁታል። በዛ መሃል ግን የነሱ ሴራ የገባቸው ሰዎች ያንን ሲቃወሙ ለህዝብ ማሰብ ሲጀምሩ ነው የተባሉት። በዚህ ውስጥ ህይወታቸውን ያጡ ሰዎች አሉ። መጨረሻ ላይ ግን አንድ በጣም ኢንተረስቲንግ የሆነ ስቶሪ እዚህ ጋር ባነሳና ወደ ሌላ ርዕስ ብንሄድ ደስ ይለኛል።